የአርሰናል የክረምት የዝውውር መስኮት ስትራቴጂ በከፍተኛ ሁኔታ እያነጋገረ ይገኛል። ክለቡ በቀጣዩ የውድድር ዘመን የፊት መስመሩን ለማጠናከር ሶስት የተለያዩ አማራጭ አጥቂዎችን በቅርበት እየተከታተለ መሆኑን ታማኝ ምንጮች አረጋግጠዋል። ጥያቄው አርሰናል ዝግጁ የሆነ ቻምፒዮንስ ሊግን ያሸነፈ እንደ ዩሊያን አልቫሬዝ ያለ ኮከብ ያመጣል ወይስ 100 ሚሊዮን ዩሮ ለሚጠየቅበት ሌላኛው ወጣት አጥቂ ክርስቲያን ኮፋኔ ክብረ ወሰኑን ይሰብራል? አሊያም ደግሞ እንደ ኒኮሎ ትሬሶልዲ ያለ ርካሽና ወጣት ተስፈኛን በማምጣት በጀቱን ወደ ግራ ክንፍና መሃል ሜዳ ያዞራል የሚል ነው። ጤና ይስጥልኝ ክቡራትና ክቡራን፣ ዛሬ በቅርብ የወጡትን አዳዲስ የስፖርት ዝውውሮች፣ የአጥቂዎችን ስታቲስቲክና የአርሰናልን አጠቃላይ የዝውውር አካሄድ በጥልቀት እንመረምራለን። ቪዲዮን ላይክ በማድረግ አብራችሁን እንድትቆዩ እንጋብዛለን። ትንታኔያችንን በጀርመኑ ክለብ ሃኖቨር ከሚጫወተው ወጣቱ ጣሊያናዊ አጥቂ ኒኮሎ ትሬሶልዲ እንጀምር። እንደ ክርስቲያን ፎልክ እና ፍሎሪያን ፕላተንበርግ ያሉ ታማኝ የጀርመን ስፖርት ጋዜጠኞች እንዳረጋገጡት አርሰናል የ21 ዓመቱን አጥቂ ለማስፈረም ከፍተኛ ፍላጎት አለው። ፕላተንበርግ እንዳለው ቦሩሲያ ዶርትሙንድና ባየር ሊቨርኩሰን ጭምር ሁኔታውን በቅርበት እየተከታተሉት ነው። ወደ ተጫዋቹ ስታቲስቲክስ ስንመጣ ግን ይህ ዝውውር ለአርሰናል ትክክለኛ ነው ወይ የሚል ጥያቄ ያስነሳል። ኒኮሎ ትሬሶልዲ በሃኖቨር በነበረው ጊዜ በ80 ጨዋታዎች 14 ግቦችንና 6 አሲስቶችን አስመዝግቧል። እንዲሁም በቅርቡ 30 ጨዋታዎችን አድርጎ 13 ግቦችን ብቻ አስቆጥሯል። እኚህ ቁጥሮች ለፕሪሚየር ሊጉ ዋንጫ ለሚፎካከርና በሻምፒዮንስ ሊግ ለሚሳተፍ ቡድን በቂ ላይሆን ይችላል። ተጫዋቹ ኳስ የመቆጣጠር አቅም ያለው ፈጣንና አጠቃላይ የቡድን እንቅስቃሴን የሚረዳ ቢሆንም ዋጋው 25 ሚሊዮን ዩሮ አካባቢ መሆኑ ብቻ አርሰናልን ሊያጓጓ አይገባም። አርሰናል ይህንን አጥቂ ካመጣ የማጥቃቱን ሽግግር ሊያፋጥንለትም አይችልም። ስለዚህ ትሬሶልዲ ለአርሰናል የወደፊት ፕሮጀክት እንጂ አሁን ላለበት አንገብጋቢ የግብ ክፍተት ፈጣን መፍትሄ ሊሆን እንደማይችል መረጃዎች ያሳያሉ። ወደ ሁለተኛው ስም ስንሻገር ጉዳዩ እጅግ በጣም እየተወሳሰበ ይሄዳል። የባየር ሊቨርኩሰኑ የ19 ዓመት ወጣት አጥቂ ክርስቲያን ኮፋኔ በአርሰናል በጥብቅ እየተፈለገ መሆኑ ተዘግቧል። የኮፋኔ ኤጀንት የሆነው ኤሪክ ዴፖሎ በቅርቡ ለጋዜጠኛ ዴቪድ በሰጠው ልዩ ቃለ መጠይቅ የአርሰናልና የሚኬል አርቴታ ፍላጎት እውነተኛ ነው፣ አርቴታ ልጁን በጣም ይወደዋል በማለት አረጋግጧል። ነገር ግን ሁለት ትልልቅ መሰናክሎች አሉ። አንደኛውና ዋነኛው የዋጋ ጉዳይ ነው። ኤጀንቱ በግልጽ እንዳስቀመጠው ኮፋኔ የ100 ሚሊዮን ዩሮ ተጫዋች ነው። አርሰናል ለአንድ የ19 ዓመት ወጣት ይህንን ያክል ግዙፍ ገንዘብ ያወጣሉ የሚለው ትልቁ ጥያቄ ነው። ሁለተኛው ጉዳይ ደግሞ የስካውቲንግ ሪፖርቱ ነው። በዘንድሮ የውድድር ዘመን ኮፋኔ በቡንደስሊጋው 39 ጨዋታዎችን አድርጎ ያስቆጠረው 7 ግቦችና 8 አሲስቶችን ብቻ ነው። አካላዊ ጥንካሬ ያለውና ለተጋጣሚ አስቸጋሪ ተጫዋች ቢሆንም በስህተቶች የተሞላና ገና ብዙ መብሰል የሚቀረው ተጫዋች መሆኑን የባለሙያዎች ምዘና ያሳያል። አርሰናል እንደ ጋብሪኤል ማጋሌስና ዊሊያም ሳሊባ የመሳሰሉ ጠንካራ ተከላካዮች ባሉበት የፕሪሚየር ሊግ መድረክ ላይ የ100 ሚሊዮን ዩሮ ሪስክ መውሰድ የለበትም። ይህንን ያክል ግዙፍ ገንዘብ የሚያወጣ ከሆነ እንደ ዩሊያን አልቫሬዝ ላለ የተፈተነ ተጫዋች ማዋሉ ስልታዊ ይሆናል። ወደ ሶስተኛውና ብዙዎች ወደሚመኙት አጥቂ ስንመጣ የዩሊያን አልቫሬዝ ስም ከፊት ይመጣል። አልቫሬዝ ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ የተጓዘው የቡድኑ ዋና ኮከብ ለመሆን በማሰብ ነበር። ይሁን እንጂ በአትሌቲኮ ማድሪድ ቤት ያለው የጨዋታ ዘይቤና ሚና ብዙ ምቾት አልሰጠውም። ታማኝ የስፖርት ሪፖርቶች እንደሚያሳዩት አርቴታ ይህንን የሻምፒዮንስ ሊግ አሸናፊና የዓለም ዋንጫ ባለድል ወደ ኤምሬትስ ማስጎብለል ይፈልጋል። አልቫሬዝ ኳስን የመቆጣጠር አቅሙ፣ በፕሬሲንግ ያለው ትጋትና ወደ ኋላ ተመልሶ አጫወትን የማገናኘት ችሎታው ለአርቴታ ሲስተም ፍጹም ተስማሚ ያደርገዋል። ነገር ግን አትሌቲኮ ማድሪድ ተጫዋቹን ለማምጣት ያወጣውን ወደ 100 ሚሊዮን ዩሮ የሚጠጋ ገንዘብ ሳያገኝ አሳልፎ ለመስጠት ፈቃደኛ አይሆንም። ስለዚህ የአርሰናል ቦርድ አንድ ወሳኝ ውሳኔ ላይ መድረስ አለበት። ይህ ውሳኔ ከፊት አጥቂው ቦታ አልፎ ክለቡ ለግራ ክንፍና ለመሃል ሜዳ ያለው በጀት ላይ ተጽዕኖ ያመጣል። ክለቡ እነ ማርቲኔሊና ትሮሳርድን ሸጦ አዲስ የክንፍ ተጫዋች ማምጣት ከፈለገ በአጥቂ ቦታ ላይ 80 ወይም 100 ሚሊዮን ፓውንድ ማፍሰስ አይችልም። ይህ ከሆነ ደግሞ ወደ አነስተኛ ዋጋ ያላቸው ወጣት ተስፈኞች እንደ ኒኮሎ ትሬሶልዲ በማዘንበል ሃቨርትስና ጄሱስን ለሌላ አንድ የውድድር ዘመን የመጠቀም አስገዳጅ ሁኔታ ውስጥ ሊገባ ይችላል።
ይህንን ውስብስብ የዝውውር ኢኩዌዥን ስንተነትነው አርሰናል ከመግዛት በፊት መሸጥ እንዳለበት በግልጽ እንረዳለን። የክለቡ ዳይሬክተሮች ተጫዋቾችን በመሸጥ በኩል ያላቸውን ድክመት ማስተካከል ይጠበቅባቸዋል። በመጨረሻም አርሰናል 3 ግልጽ የስትራቴጂ ምርጫዎች አሉት። የመጀመሪያው የወጣቶች ፕሮጀክት ነው። አነስተኛ ገንዘብ አውጥቶ እንደ ትሬሶርዲ ያሉ ተስፈኞችን ማምጣትና በጀቱን ለክንፍና መሃል ሜዳ ማዋል። ሁለተኛ ሪስክ የተሞላበት ኢንቨስትመንት 100 ሚሊዮን ዩሮ አፍስሶ ገና ያልበሰለውን ክርስቲያን ኮፋኔን በማምጣት የወደፊቱን ማለም። ሶስተኛ ዝግጁ ኮከብ ማምጣት፣ የፋይናንስ አቅሙን አስተባብሮ እንደ ዩሊያን አልቫሬዝ ያለ ወዲያውኑ ዋንጫ ሊያመጣ የሚችል አጥቂ ማምጣት። የአርሰናል ትልቁ የዘንድሮ ዓላማ የፕሪሚየር ሊጉን ዋንጫ ማንሳት ነው። የክረምቱ ዓላማ ደግሞ እነዚህ ተጫዋቾች ላይ ማሰብ። ክቡራትና ክቡራን፣ ስለ አርሰናል የክረምት አጥቂዎች ኢላማዎች ያዘጋጀንላችሁ ሚዛናዊና አሃዛዊ ትንታኔ ይህንን ይመስል ነበር። በጋዜጠኝነት እይታችን ካቀረብነው ትንታኔ በመነሳት የእናንተን ሐሳብ ማወቅ እንፈልጋለን። በእናንተ እይታ አርሰናል ከእነዚህ 3 አጥቂዎች የትኛው ለቡድኑ ይበልጥ ጠቃሚ ይሆናል ብላችሁ ታስባላችሁ? ወይስ ሌላ እናንተ የምታስቡት አጥቂ አለ? ሐሳባችሁን በኮሜንት መስጫው ላይ ጻፉልን። ይህ የትንታኔ ቪዲዮ መረጃ ሰጪ ሆኖ ካገኛችሁት ቪዲዮን ላይክ በማድረግ ለሌሎች የአርሰናል ደጋፊዎች ሼር ማድረግና ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። ስለተከታተላችሁን ከልብ እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ